ሰላም ጤና ይስጥልኝ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ። እንግዲህ ጽናት ፕሮግራማችን ጀምረናል። መደበኛ ፕሮግራማችን ሁሉ ጊዜም የምትከታተሉ አድማጭ ተመልካቾቻችን ምስጋናችን ከልብ ነው። ሐሳብ የምትሰጡ አስተያየት የምትሰጡ ጽናትን የምትደግፉ የጽናት ቤተሰቦችም ከታላቅ አክብሮት ጋር ምስጋናችን እናቀርባለን። ጽናት ሚዲያ እንግዲህ የዜና ስርጭትም ጀምራለች። እንግዲህ ዜናዎቻችንን በማዳመጥ ጽናትን በማበረታታት ከጎናችን እንድትቆሙ ሁሉ ጊዜ እንጠይቃለን። ዛሬ ዋናው የማወራበት ባለፈው ጊዜ ከሰራነው ፕሮግራም ጋር በተያያዘ አንዳንድ መረጃዎች እየሰማን ነው። በተለይ የብልጽግና መዋቅር ውስጥ ከጸጥታ መዋቅሩ ጋር በተያያዘ ፕሮግራም ሰርተናል። በተደጋጋሚ አገር ቤት ካሉ ሰዎች ጋር በጉዳዩ ላይ ቅርበት ካላቸው ሰው ጋር በመነጋገር አገዛዙ መዋቅራዊ ፍልሰት ገጥሞታል። በተለይ በጸጥታ መዋቅር ውስጥ ያለ ክፍል ወደ አልተፈለገ ሁኔታ መልኩን ሊቀይር እንደሚችል በስፋት ዘግበናል። ይሄ ደግሞ ምናልባት እየተነሳ ካለው ከህዝባዊ እምቢተኝነቱ ጋር ትልቅ ጉልበት ሊሆን እንደሚችል ነው ፖለቲካ ግምገማም የሰጠ ነው። ይህንን ተንተርሶ እንግዲህ የተለያዩ መረጃዎች እየሰማን ነው። በተለይ ጸጥታ መዋቅር ውስጥ ያሉ ሰዎች ከፍተኛ ቀውስ ውስጥ ተፈጥሯል። በጣም ብዙ ሰዎችን የዓመት ፍቃድ ተከልክለዋል። ወደ እስራት ይሄዱ አሉ። እንደዚሁም ወደ ማሰልጠኛ ተብለው የሄዱ ሰዎች አሉ። ቦታ እንዲቀየሩም የደረጉ ሰዎች አሉ። በአጠቃላይ የተሃድሶ ስልጠና በሚል ሰራዊቱን አገዛዙ እየሰበሰበ እንደሆነ እየተሰማ ነው። ይሄ አንዱ ፍርሃቱ ውስጡ ካለው ክፍል የመጣ እንደሆነ ግልጽ ነው። ይህን ተንተርሶ በቅርቡ መላኩ ፈንታ የፌዴራል ፖሊስ ወንጀል መከላከል ኃላፊው መላኩ ይታወቃል። ከኦሮሚያ አካባቢ ጸጥታ መዋቅር ውስጥ ተነስቶ የመጣ ሰው ነው። በጣም ሲበዛ ጽንፈኛና አጠቃላይ አዲስ አበባ ውስጥ ያለውን የፌዴራል ተቋማት ኦሮሞማ አስተሳሰብ እንዲተከል ከሚያደርጉ ዋነኛ ሰዎች አንዱ ነው። ስለሚታወቅ ነው የምነግራችሁ። ያው ወደፊት እንደነዚህ አይነት ሰዎች ሊጠየቁ በሚችሉበት አግባብ ይጠየቃሉ። ለማንኛውም እነዚህ ኃይሎች የፈጠሩት ተቋማዊ የዘረኝነት አስተሳሰብ በፌዴራል ፖሊስ ውስጥም ከፍተኛ የሆነ ችግር እንደተፈጠረባቸው እየተሰማን ነው። ዋናው ችግር የፈጠረባቸው መዋቅር ውስጥ ያሉ ኃይሎች የውስጥ አርበኝነት እየተፈጸመ ነው። ይሄ ተገፊነት፣ ዘረኝነት፣ ተገላይነት፣ የጥቅማ ጥቅም ማነስ፣ የስልጣን እርከን እና አጠቃላይ ካለው ከኑሮ ውድነት ቀውስ ጋር በተያያዘም የደሞዝ ጥያቄ ያላቸው ሰዎች የበይ ተመልካች የሆኑበት ሁኔታ እየተፈጠረ ስለሆነ በብልጽግና አገዛዝ ውስጥ እነዚህ ኃይሎች ምናልባት እንደነ መላኩ ያሉ አለቆቻቸው ላይ አንድ ቀን ምናልባት ጠመንጃ ሊያነሱባቸው ይችላል የሚል ግምገማ ነው ያለኝ። እኔ ፖለቲካዊ ግምገማ ነው እና ይሄ አይነት ዲስኮርስ አገዛዙን በጣም እንዳስፈራው እና እንዳስጨነቃቸው የተሰማ ነው። ሰሞኑን መላኩ ምንድን ነው ያለው? እስቲ እንስማው። በከተማዋ ከንቲባ ወይዘሮ አዳነች አቤቤ አማካኝነት አዲስ አበባ ተከባለች፣ ሚስጥራችን አደባባይ ላይ ወጥቷል፣ ለአደጋ ተጋልጠናል የሚል ይዘው ሲታገሉ ይደመጣሉ። ይህንን የአገዛዝ ስርዓት ያስጨነቀው የሰሞነኛው የአገዛዙ ፌዴራል ፖሊስ ምክትል ኮሚሽነሩ መላኩ ፈንታ ለዚህ አብነት ናቸው። አዲስ አበባ በተለያዩ ባንዳና ባዕዳዎች ተከባለች፣ ከተማችን ሰላም አጣለች ሲሉም ተደምጠዋል። የተለያዩ ጸረ ሰላም ኃይሎች ባዳዎችና ባንዳዎች በመተባበር የከተማችን ሰላም እንዳይረጋጋ፣ ዜጎች በሰላም ወጥተው እንዳይገቡ ማዕከላቸው በማድረግ ወይም የስበት ማዕከላቸው በማድረግ ከተማችንን የሽብር ማዕከል ለማድረግ የሚንቀሳቀሱ አካላት አሉ። ድብቅ የፖለቲካ ፍላጎታቸው የሚስተጓጎልባቸው መስሏቸው ስጋት ላይ የወደቁና የፈሩ አካላት እንዲሁም ህገወጦችና ጋጦጦች፣ ባንዳዎችና ባዳዎች ሴራቸውን ለማክሸፍ ፖሊስ ሁልጊዜ ከእነኚህ ወንጀለኞችና የጥፋት ኃይሎች አንድ እርምጃ ቀዳሚ መሆን ይጠበቅበታል። እንደሰማችሁት ነው። በተመሳሳይ አዳነች አቤቤም የተናገረችው ከዚህ ጋር በተያያዘ ያው በከተማችን ውስጥ በጸጥታ መዋቅር ውስጥ በተለይ የፖለቲካ ዓላማቸውን ለማስፈጸም ጸጥታ መዋቅሩን እየተጠቀሙበት ነው የምትለው። እኛ የፖለቲካ መጠቀሚያ እያደረግነው ሳይሆን ራሱ የጸጥታ መዋቅሩ ያለበትን የውስጥ ግጭት ነው ወደ አደባባይ የምናመጣው ማለት ነው። ለማንኛውም መናገር የፈለገችው በቀጥታ ምን እንደሆነ ግልጽ ነው።
ድንጋዩ የሚወረወረው ማን ጋር እንደሆነ ግልጽ ነው። ይሄ ደግሞ አጠቃላይ ሁኔታውን መፈተሽና መገምገም ይቻላል። እንግዲህ መላኩ ምንድን ነው የሚለው? በዋናነት የስበት ማዕከል አዲስ አበባን በማድረግ ነው የሚለው። ማዕከል ያደረጉ ኃይሎች ባዳና ባንዳ ይላቸዋል። እነዚህ ከዚህ በፊት የብልጽግና ሰነድ ውጫዊ ነበር። አሁን ባዳና ባንዳ ውስጣዊ ሆኗል። በዚህ ጉዳይ ላይ ጽናት ሚዲያ ዜና አቅርባለች እና ይሄንን ነው ሲገመግሟቸው የነበሩ ማለት ነው። እና በዚህ ግምገማ መሰረት በዋናነት ዘርን መሰረት ያደረገ ብቻ ሳይሆን ታማኝ የሚሏቸውን ሰዎች ብቻ አዲስ አበባን በመክበብ ማረሚያ ቤቶች ሁሉ በልዩ ሁኔታ እንዲጠበቁ፣ ትላልቅ የመንግስት ተቋማት በዚህ ኃይል እንዲጠበቁ፣ ከዛ ውጭ ያሉትን የታድሶ ስልጠና በሚል እንደዚሁም የዓመት እረፍት በተለያየ ሁኔታ የመግፋት የማሰር የማዋከብ እንቅስቃሴዎች እንዳሉ የሚያሳይ ነው። ይሄ ከፍርሃት የመጣ ከድንጋጤ የመጣ ነው። ይህንን ተንተርሶ በአጠቃላይ ስላለ ሁኔታ ከአዲስ አበባ እንግዳ አስገብተናል። እንግዳችን ሁል ጊዜ ለጽናት ሚዲያ የሚተባበሩን የተለያዩ መረጃዎችን አድርሰውናል። ጽናት ሚዲያ ሁል ጊዜ በተለይ ህዝቡ ውስጥ ያለውን ብሶት ብቻ ሳይሆን በመዋቅር ውስጥም ያሉትን ለነጻነት የሚታገሉትን ሰዎች ታበረታታለች። ሚዲያ ላይ ድምጻቸውን ታሰማለች። ምክንያቱም ብዙ የምናውቃቸው ሰዎች ስላሉ ማለት ነው። በተለይ በጸጥታ መዋቅር ውስጥ ያሉ ሰዎች ይህንን አገዛዝ አንቅረው ለመጥፋት ጫፍ ላይ እንደደረሱ የምናውቃቸው በጣም ብዙ ሰዎች አሉ። ስለዚህ እነዚህ ኃይሎች የተሰባሰበ ይደራጀ እንደዚሁም ያልታሰበ በአገዛዙ ላይ ሊፈጥሩት የሚችለው ከህዝቡ ጋር እንደዚሁ የለውጥ ኃይል ሆነው ሊመጡ የሚችሉበት እድል በጣም ሰፊ ስለሆነ በውስጥ በኩል የሚታገሉ ኃይሎች ጽናት ሚዲያ በጣም ነው የምታበረታታው። የተለያዩ መረጃዎች ያላችሁ ሰዎች አጠቃላይ አገዛዙን እርቃኑን ሊያስቀረው የሚችል መረጃ ለጽናት ሚዲያ በውስጥ በኩል ብትልኩልን እኛ ይህንን ወደ ህዝብ እናመጣዋለን። ማንኛውም የፎቶም የሰነድም የድምፅም ማስረጃ ይሄ በጣም አስፈላጊ ስለሆነ ማለት ነው። በተለይ ፌዴራል ፖሊስ ውስጥ ወንጀል መከላከል ምን አይነት ዘረፋ እንደሚፈጸም ይታወቃል። ኤግዚቢት የተያዘ ገንዘብ ሁሉ የሚካፈል ባለስልጣን ነው ያለው። ከዚህ በፊት 300 የወርቅ ሜዳሊያ ተመሳጥረው ከ50 እስከ 60 ሚሊዮን ብር የሚያወጣ ግምት ያለው ሸጠው እንደበሉ የሚታወቅ ነው። የሚገባ የተያዙ ኤግዚቢቶች በምን ሁኔታ ላይ እንዳሉ ይታወቃል። እያንዳንዱ ሰው እስር ቤት ውስጥ ከታሰረ በኋላ ከ1.5 እስከ 3 ሚሊዮን ድረስ እየተቀበሉ ከእስር የሚያስፈቱ ሰዎች እነማን እንደሆኑ እናውቃለን። ስለዚህ እነዚህ ኃይሎች በዚህ ዘረፋ ውስጥ እያሉ ታች ደግሞ መሳሪያ ይዞ ካልሲ መግዛት ያቃተው፣ ዳቦ መብላት ያቃተው፣ በኑሮ ውድነትም በደሞዝም የሚሰቃይ የጸጥታ መዋቅር ነገ ጠዋት ምን ሊፈጥር ይችላል የሚለው ከግምት በላይ ነው። ስለዚህ ይሄ ኃይል ተደራጅቶ መዋቅሩን በጣም በማስደንገጥ በመረበሽ ላይ ነው ያለው። ይሄ አድፋጭ ኃይል ደግሞ ነገ ጠዋት ያልታሰቡ ሁኔታዎች ሊፈጥር ስለሚችል ድምጻችሁን እናሰማለን። መረጃችሁን ለጽናት ብትልኩልን ወደ እናንተ መልሰን እንልካለን። መልሰን ወደ እናንተ መረጃውን እናስተላልፋለን። ይህንን ካልኩኝ የጽናት ሚዲያ ቤተሰብ የአብይ አገዛዝ እየተንኮታኮተ በተለይ በወታደራዊ እንቅስቃሴውም እየፈራረሰ መንግስት ሆኖ አጠቃላይ የህዝቡን ሰላምና ደህንነት ከመጠበቅ ያገዛዙን ሰላምና ደህንነት ወደ መጠበቅ እያፈገፈገ እንደሆነ ግልጽ ነው። አሁን ደግሞ ያለው ደግሞ የሹማምንቱን ሰላምና ደህንነት መጠበቅ ነው። እያነሰ ነው፣ ከሀገር እያነሰ ወደ አገዛዝ ሄደ። አሁን ከአገዛዙ ደግሞ ከአንገት በላይ ያለውን ሹማምንት እንጂ አጠቃላይ በብልጽግና ውስጥ ያሉትን እንኳን እያንሳፈፋቸው እንደሆነ እየተሰማ ነው። ስለዚህ የስርዓቱ የመውደቁ ምልክት ማሳያ ነው ማለት ነው። ተቋማዊ ፍርሰቱ ማሳያ ነው። የአገዛዙ ፍርሰት ማሳያ ነው። እየጠበበ እየመጣ ነው። ስለዚህ አሁን ብልጽግና በሀገር ደረጃ የሚያስተዳድረው ስርዓት ነው ተብሎ አይታሰብም። በሁሉም ቦታ በጦርነት ተከቦ ነው ያለው። በየቀኑ ኮስት እየከፈለ ነው፣ እየተሸነፈ ነው። በሌላ በኩል ፖለቲካዊ ሽንፈት ገጥሞታል። ፖለቲካዊ ሽንፈቱ አንዱ ከጦርነት ፖሊሲው ጋር በተያያዘ በየትኛውም አካባቢ ብልጽግና የሚታየው በወራሪ በደፋሪ ጨፍጫፊ እንደሆነ እንኳን በሀገር ቤት ውስጥ ዓለም አቀፉ ማህበረሰብ በማስረጃ እያረጋገጠው።
እሱ ብቻ አይደለም፣ በመዋቅር ውስጥም ክፍል እየተፈጠረበት ነው። ብልጽግና እንኳን በአስተሳሰብ ደረጃ ሊያሳስረው የሚችል የዓላማ አንድነት የሌለው ነው። ብልጽግና የሚባል እሳቤ የሚያሰባስበው የሚሞትለት መዳረሻ ነው የሚለው የዓላማ አንድነት የሌለው ቡድን ደግሞ መጨረሻው ወደ ፍርሰት ነው የሚሄደው። ስለዚህ ያ ምልክቶች እየተፈጠሩ ሲመጡ ያለው ብቸኛ አማራጭ ሌሎች የሚገዳደሩትን ምናልባትም ወደ ስልጣን ሊመጡ ይችላሉ፣ የፖለቲካ የበላይነት አግኝተዋል ብሎ የሚያስበውን ኃይል በተለይ በዋናነት ጭራቅ አድርጎ ማሳየት። አሁን ሰሞኑን የመጣው የሴራ ትንተና ከዚህ የመጣ ነው። የአማራ ኃይሎችን አንደኛ እርስ በርስ እንዳይቆሙ፣ ሁለተኛ ሌሎቹ ብሔረሰቦች የጭካኔ ጥግ አድርጎ ማሳየትና እየተፋም ስለሆነ በነገራችን ላይ በዚህ ጉዳይ ላይ አንድ ፕሮግራም ሰራላችኋለሁ። ብልጽግናውን ከየትኛውም ጊዜ በላይ ጸቡ በዚህ በትግራይና በአማራ ክልል ብቻ የተነሳ ጦርነት አይደለም። በሌሎች ደሃጣን የሆኑ ብሔረሰቦችም ብልጽግና እየተፋ ነው። ኦህዴድ ብቻውን እየቀረ ነው። በምንድን ነው የሚቀረው? በጠቅላይ የፖለቲካ አስተሳሰቡ ማለት ነው። ይሄ የጠቅላይ የፖለቲካ አስተሳሰቡ ደግሞ ነገ ጠዋት እኛ ራሳችን እንጠፋለን። በተለይ አማራው ትልቁ ብሔር በዚህ ደረጃ ለመሰልቀጥ በዚህ ደረጃ ጭካኔ የተፈጸመበት ትላልቅ ብሔር የትግራይ ጄኖሳይድ የሚታወቅ ነው። ምንም እንኳን ነጌታቸው ቢክዱትም ነገ ጠዋት እኛ ላይ የሚመጣል የሚል ስጋት አላቸው። ስጋት ብቻ ሳይሆን ምልክትም ታይቷል። ለምሳሌ አሁን በዚህ በድሬዳዋና በጅጅጋ በኩል የታየው አንድ ትልቅ ምልክት ነው። በጉራጌ አካባቢ ያለው ደቡብ ኢትዮጵያ ውስጥ ያለው ትልቅ ማሳያ ነው። ሲዳማ አካባቢ በጣም ብዙ እና በተለይ ከሶማሌ ጋር በተለይ ከዚህ ከሞያሌ ጋር አካባቢ በተያዘም የተነሳው ጭቅጭቅ ይሄ በስርዓቱ ውስጥ ያሉ ብሔረሰቦች በቤኒሻንጉል በጋምቤላ አካባቢ ያለው እንቅስቃሴ ሁሉ የሚታየው የጠቅላይነት የሰልቃጭነት አመለካከት እንዳለው በተጨባጭ ገምግመውት እየራቁ እየመጡ ነው። ስለዚህ ብቻውን የሚቀርና ጠላት የበዛበት የብልጽግና ኃይል ከዚህ በኋላ በኢትዮጵያ የፖለቲካ ስልጣን ላይ ሊቀጥልበት የሚችል ምንም አይነት ግራውንድ የለውም። በኃይልም በወታደር ኃይል እየተሸነፈ ነው። በአመፅም አመፅ እየመጣበት ነው። በመዋቅርም እየፈረሰ ነው። ስለዚህ ከመፍረሱ በፊት የሚያደርገው ምንድን ነው? እኔ ከወደቅኩኝ እንደዚህ አይነት ጨካኞች ናቸው የሚመጡት። እኔ ከሌለው እጅ የሚቆርጥ ነው የሚመጣው። ብልጽግና ከወደቀ የብልጽግና አባላት እንደዚህ ነው የሚሆኑት። የብአዴን አባላት እንደዚህ ነው የሚሆኑት። ብሔር ብሔረሰቦችን የሚያደርጋቸው አማራው እንደዚህ ነው የሚል ቅስቀሳ ነው አሁን የያዘው። አሁን በሰሞኑን ህዳር 29 ምናምን ይሄ የብሔረሰቦች ቀን ምናምን ብለው የሚጨፍሩት አንዱ የትርክት መገለጫ የሚያደርጉት አሁን ይሄ እንደ ዳንኤል ክብረት አሁን ሰሞኑን የሚሰሩት የዶክመንተሪ የውሸት ትርክት ነው። ምክንያቱም የፖለቲካ መቀስቀሻ ማድረግ ነው። ምንም አጀንዳ የለውም ሌላ። እኔ ከሌለው ትጠፋላችሁ፣ እኔ ከሌለው እጃችሁ ይቆርጣል፣ እኔ ከሌለው የሚል መቀስቀሻ ነው። ስለዚህ አሁን አማራውን የማስወገዝ የአማራ ኃይሎችን ማስወገዝ አይደለም፣ አማራን ማስወገዝ ነው የተፈለገው። በብልጽግና በኦህዴድ ውስጥ የተያዘው እሱ ነው። ስለዚህ ሌላው ብሔረሰብ ደግሞ ጠንቅቆ አውቆታል። እሱ ብቻ አይደለም፣ የጸጥታ መዋቅር ውስጥ ያሉ ኃይሎች ራሳቸው በደንብ አውቀውታል። ስለዚህ አሁን የምንናገረውም በዚህ በኩልም አጠቃላይ ምን እየተፈጸመ እንደሆነ በተለይ ከአዲስ አበባ ህዝባዊ እምቢተኝነት አኳያም ከጸጥታ መዋቅር ውስጥም ያለው ሁኔታ ምንድን ነው በሚለው ጉዳይ በቀጥታ የጽናት ሚዲያ ሁልጊዜም ሀሳብ አስተያየቱን በመስጠት ከጎናችን የሚቆም ባልደረባችን አዲስ አበባ ደውለናል። ከእሱ ጋር ያደረግነውን ፕሮግራም በቀጥታ አዳምጡት። በጣም ጥሩ ነው። ባለፈውን በስፋት እንደሰራ ነው። አለመተማመኑ ከፍተኛ ደረጃ ላይ ደርሷል። ያለው ብልሹ አሰራር የፖሊስ ሰራዊት አባላትን በብሔር ማንነታቸው ለይቶ የማጥቃት፣ የመጠርጠር፣ የማዋከብ፣ ትጥቅ የማስፈታት፣ ከእድገት የመከልከል፣ የዓመት እረፍት የመከልከል እና ሌሎችም በርካታ ጉዳዮች ተራውን ሰራዊት ማለትም በስልጣን ላይ የሌለውን ኃላፊነት የሌለውን በአመራር ቦታ ላይ የሌለውን ከፍተኛ ቁጣና ብስጭት ውስጥ ከከተተው ቆይቷል። ከዛም አልፎ በተለይ በብሔር ማንነታቸው የአማራ ተወላጅ የሆኑ የፌዴራል ፖሊስ አባላትን በባንዳነት በጽንፈኛ ተልዕኮ አስፈጻሚነት በመገምገም ከፍተኛ ክትትል ውስጥ በማድረግ የማማረር ስራዎች ሲሰሩ ቆይተዋል። ከዛም አልፎ ያለ ምንም ተጨባጭ ማስረጃ እስር፣ ትጥቅ ማስወረድ፣
የቆም እስር ላይ እንዲውሉ ማድረግ የመሳሰሉት እርምጃዎች ሲወሰዱ ቆይተዋል። በገፍ ወደ ተሃድሶ ማዕከላት ወደ መከላከያ ካምፖች የማስገባት ስራዎችም ሲሰሩ ቆይተዋል። እነዚህ ሁሉ ስራዎች ተሰርተው አልሳካ ሲል ነው እንግዲህ ወደዚህ አይነት ጅምላ ፍረጃ ባዳና ባንዳ በውስጣችን ተሰግስጎ ተልእኮ ተሸካሚ ያስቸገረን ነው የሚል በይፋ የገለጹት ገለጽ እንጂ በሁሉም የጸጥታ መዋቅር ውስጥ ያለ ተመሳሳይ ሂደት ነው። በአዲስ አበባ ፖሊስ በደንብ ማስከበርም በሌሎችም የጸጥታ ተቋማት ውስጥ ያለ መሰረታዊ ስር የሰደደ ችግር ነው። ቅድምም ለማንሳት እንደሞከርነው አብዛኛው የፖሊስ ሰራዊት የጸጥታ መዋቅር ባልደረባ ከሌላው የተለየ ኑሮ አይኖርም። እንደ ማንኛውም ሌላው ሰው ሲቸገር የሚቸገር ሌላው ሰው ጉዳት ሲደርስበት አብሮ ጉዳት የሚደርስበት በጣም በአነስተኛ ደሞዝና ወርሃዊ ጥቅማ ጥቅም ቤት የሚመራ ልጆች የሚያሳድግ ቤተሰብ የሚያስተዳድር ሰራዊት ነው በአመዛኙ። ስለዚህ ይሄ ሰራዊት አሁንም ከፍተኛ እንቢተኝነት ላይ ነው ያለው። እድሎችንም ካገኘ ሌሎች አደረጃጀቶችን ለመቀላቀል ወደኋላ የማይል ነው። በዋናነት ግን የተደራጀ ህዝባዊ እንቅስቃሴ ከተጀመረ ያንን ህዝባዊ እንቅስቃሴ ለመቀልበስ የሚንቀሳቀስ ሳይሆን በከፍተኛ ደረጃ የህዝባዊ አመፁ አቀጣጣይና የህዝባዊ እንቢተኝነቱ የህዝባዊ አመፁ ዋና አካል ሆኖ የሚቀጥል ኃይል ነው። ግን ምንድነው ስርዓት የቆመው በውሸት ላይ ነው። አንተም እንደምታውቀው በተደጋጋሚም እንዳጋለጥከው ውሸት፣ ሀሰት፣ በውሸት የሚመራ በውሸት ፖሊሲ የሚገፋ መንግስታዊ መዋቅር ነው። አላቆሮጃ በሰላም ተጠናቀቀ ማለት አይቻልም። አንደኛ ከፍተኛ ተቃውሞዎች፣ ከፍተኛ አመጾች የተስተናገዱበት በታላቆሮጃ ላይ ከፍተኛ ቅሬታዎች፣ ተቃውሞዎች ተንጸባርቀዋል። የታጠቁ ቡድኖችን የሚያወድሱ መንግስትን የሚያጣጥሉ የሚሳደቡ በርካታ መፈክሮችን ተሰርተዋል። ስለዚህ በሰላም ተጠናቀቀ ማለት አይቻልም። ሁለት በእንደዚህ አይነት ሁኔታ ውስጥ የመንግስት መዋቅር መንገዶችን ይዘጋል። ከፍተኛ የሴኩሪቲ ሰዎችን ስለሚያሰማራ በእንደዚህ አይነት ተጋላጭ በሆኑ ነገሮች ላይ በይፋ የሚወጣው ማህበረሰብ አነስተኛ በመሆኑ ነው። ግን እንደዛም ሆኖ ከፍተኛ ተቃውሞዎች ተሰምተዋል። በቂ በላይ ምልክቶች ታይተዋል እኮ አንደኛ ሰንደቅ ዓላማ የመቀማት፣ የመወርወር፣ የመፋቅ፣ ሁለተኛ ተሳታፊዎች ላይ ከፍተኛ የማዋከብ ስራዎችን መስራት፣ የማሸማቀቅና የማዋከብ ስራዎች በስፋት ተሰርተዋል። ግን እንደዚህ አይነት ነገሮች ተሰርተው ሌላኛው ቲሸርቶችን መጀመሪያ ቲሸርቶችን ማን ገዛ ማን ተመዘገበ የሚለውም ይታወቃል። አንተ እንደምታውቀው ቀሪውን ክፍል የጽናት ሚዲያ ቤተሰብ እንግዲህ ቀጣዩን ክፍል በሚቀጥለው እናቀርባለን። ሙሉ ቃለ ምልልሱን ይሄን ይመስላል። የጽናት ሚዲያ ፕሮግራማችን የዛሬው ፕሮግራማችን ባጭሩ ይሄን ይመስላል። በሚቀጥለው በሌላ ፕሮግራም እስክንገናኝ እዚህ ላይ እኔ ያበቃለሁ። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ጽናትን ሌሎችም እንዲደርስ ሼር እያደረጋችሁ የበኩላችሁ ሚና ተወጡ። የምታዳምጡ ሰዎችም ሰብስክራይብ ማድረጋችሁን ሁልጊዜ መረጃ እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ጽናትንም መደገፋችሁን መግለጽ እፈልጋለሁ። ፕሮግራሜን እዚህ ላይ ጨርሳለሁ። እኔ ስንታየሁ ቸኮል ነኝ። በሚቀጥለው በሌላ ፕሮግራም እንገናኛለን። ሰላም።